ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 4 2018 ዓ.ም የአመሻሽ መረጃዎችን ይዤ መጥቻለሁ። የዚህ ሰዓት መረጃና ዘገባዎች እየተከታተላችሁ አብራችሁን ስለምትቆዩ ከወዲሁ አመሰግናለሁ። በተለያዩ ቀጠናዎች የሚገኙ የግንባር ዝርዝር መረጃዎችን ይዣለሁ። ዲፕሎማሲያዊ፣ ወታደራዊ፣ ፖለቲካዊ መረጃዎችን ያካተቱ አጫጭር መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከማድረሳችሁ መረጃዎች መካከል በሸዋ ቀጠና ያስኳቸውን ከ3 በላይ መረጃዎች በሌላው የአማራ ክልል አካባቢ ያሉ የግንባር ዝርዝር መረጃዎችን ጨምሮ በትግራይ አካባቢ ያሉ እንደዚሁ አዳዲስ መረጃዎችን እንደዚሁም ደግሞ በሌሎቹ ቀጠናዎች በተለይ የሱዳን ጦርነት ዋነኛ ጉዳይ ሆኗል። ከዚህ ጋር በተያያዘ በድሮን ጥቃት ከፍተኛ ወታደራዊ አዛዦች ስለመገደላቸው ከሱዳን የሚወጡ መረጃዎች ገልጸዋል። ይህንን ጨምሮ ሌሎች መረጃዎችን በቅደም ተከተል አደርሳችኋለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ጠይቃለሁኝ። ሀሳብ አስተያየት ቢኖራችሁ እንደተለመደው ጥቆማ ዜናችን ሜል.ኮም ላይ ልታደርሱ ትችላላችሁ። እንግዲህ ሀሳብ አስተያየቶቻችሁን ስታደርሱኝ ብዙዎቻችሁ በኢሜይል የላካችሁልኝ ተመልክቻቸዋለሁ፣ አመሰግናለሁ። ያው ህወሓትን በተመለከተም አስተያየቶችን አድርሳችኋል። ህወሓትን በተመለከተ ሌሎች የሚናገሩትና ህወሓት የያዘው አቋም በፍጹም ስህተት ስለሆነ አስተያየት የምትሰጡ ሰዎችም ከሱ ተነስታችሁ የህወሓትን አቋም ብቻ ብትከታተሉ ለምትሰጧቸው አስተያየቶችና ሌሎች ስለሚናገሯቸው ነገሮች ትክክል እንዳልሆነ ትገነዘባላችሁ። ለዚህ ደግሞ ማሳያ የሚሆን አሁን ባያስኳቸው መረጃዎች ውስጥ በዛሬው ዕለት የወጣውን የህወሓትን መግለጫ እና የህወሓትን ወቅታዊ አቋም ትሰማላችሁ። ህወሓት በአንድም የአቋም ለውጥ አላደረገም። ላለፉት 50 ዓመታት የያዘው ጸረ አማራ ፖለቲካውን በአግባቡ እየገፋበት ነው የሚገኘው። ዛሬ ያወጣው መግለጫ እንኳን ምን ማለት እንደሆነ ትከታተሉታላችሁ። ይህንን በምትመለከቱበት ጊዜ ሌሎቹ ስለ ህወሓት የሚናገሩትና ህወሓት እያደረገ ያለው የተለያየ ስለሆነ ነው። ለማንኛውም መረጃዎቹን ነው ወደ እናንተ የሚያደርሰው። የፖለቲካ አቋም መያዝ ወይም ደግሞ ድጋፍም ተቃውሞም የእናንተ ድርሻ ይሆናል። በማንኛውም ኢትዮጵያ አካባቢ እንዳሉ ክስተቶች ወታደራዊ፣ ፖለቲካዊ መረጃዎች በትግራይ አካባቢ ያሉትም መረጃዎች በየቀኑ መቅረባቸውን ይቀጥላሉ። እንደሌላው የኢትዮጵያ አካባቢ መረጃዎች ከዚህ አንጻር እየተከታተላችሁ ስለሆነ በእጅጉ የማመሰግነው። ወደ መረጃዎቹ ሲሄድ በራያ ቀጠና እየደረሰ አንድ አሳዛኝ የትራፊክ አደጋ አለ። እሱን በማስቀደም ነው የምጀምረው። በራያ አላማጣ ወረዳ በደረሰ የትራፊክ አደጋ የሰዎች ህይወት ማለፉን ዛሬ ከሰዓት በኋላ የወጡ መረጃዎች ገልጸዋል። በራያ አላማጣ ገጠር ወረዳ ዛሬ ሐምሌ 4 ቀን 2018 ዓ.ም ከሰዓት በኋላ በደረሰ አሳዛኝ የመኪና አደጋ የአሽከርካሪውን ህይወት ጨምሮ በርካቶች ህይወታቸው ማለፉ ነው የተገለጸው። ሌሎችም ከባድና ቀላል የአካል ጉዳት ደርሶባቸዋል ተብሏል። ከስፍራው የተገኙ መረጃዎች እንደሚያመላክቱት አደጋው የደረሰው ዛሬ ከቀኑ 10 ሰዓት ተኩል መነሻውን በራያ አላማጣ ወረዳ ስር በምትገኘው መረዋ ከተማ አድርጎ ወደ አላማጣ ከተማ በመጓጓዝ ላይ የነበረ የህዝብ ማመላለሻ አውቶቡስ ተሽከርካሪ ልዩ ስሙ አደርባ ተብሎ የሚጠራ አካባቢ ገደል ውስጥ በመውደቁ ነው ተብሏል። በዚህም በርካታ ሰዎች የአካል ጉዳት እንዲሁም ደግሞ ከ11 በላይ ሰዎች ደግሞ ወዲያውኑ ህይወታቸው አልፏል። ለአደጋው መከሰት ዋነኛ መንስኤ ነው ያሉት የመረጃ ምንጮቹ ተሽከርካሪው ከሚችለው አቅም በላይ 35 ሰው መጫን ሲገባው ከ70 ሰው በላይ ሰዎችን ጭኖ እንደሆነ ገልጸዋል። በዚህም እስካሁን ድረስ በደረሰው አሽከርካሪውን ጨምሮ 11 ሰዎች ህይወታቸው ወዲያውኑ አልፏል። ከነዚህ ውስጥ አባትና ልጅ ይገኙበታል ተብሏል። እንግዲህ አሳዛኝ የትራፊክ አደጋ ነው የደረሰው። በዚህ ቁጥራቸው በላይ ያልታወቁ ሰዎች ደግሞ ከባድ እና ቀላል ጉዳት ደርሶባቸዋል። እነዚህ ጉዳት የደረሰባቸው ተሳፋሪዎች በአምቡላንስ እና በሌሎች ተሽከርካሪዎች እንዲሁም ደግሞ በባጃጅ ወደ አለማጣና ወደ ሌሎች ሆስፒታሎች እየተላኩ መሆናቸውን ነው አሁን አመሻሹን የወጡ መረጃዎች የሚያሳዩት። ያው እንግዲህ በዚህ አካባቢ ካለው ወታደራዊ ውጥረትና ወታደራዊ እንቅስቃሴ ባሻገር በትራፊክ አደጋም ዛሬ የ11 ሰዎች ህይወት አልፏል። ከነዚህ ውስጥ አባትና ልጅ ይገኙበታል ተብሏል። ወደ መቀሌ የሚወስደን መረጃ በዚሁ ላስከትል። ዋን መግለጫ አውጥቷል ህወሓት ባወጣው መግለጫ ዋናው ዝግጅታችን በወራሪ ኃይሎች ስር የሚገኙ አካባቢዎችንና ህዝቦችን ነፃ ማውጣት ነው በሚል መግለጫ አውጥቷል። እንግዲህ ይሄ መግለጫ እንደሚታየው በወራሪ ስር ያሉ አካባቢዎችን ነፃ ለማውጣት መጠነ ሰፊ ዝግጅት እያደረግን ነው እያለ ያለው ህወሓት እንጂ አብይ አህመድን ለመጣል ወይም ደግሞ 4 ኪሎ ለመመለስ ነው እያለ አይደለም። ግልጽ ነው። ህወሓት ያቋም ለውጥ አድርጎ አያውቅም። በየቀኑ ፍላጎቱንም እንዲሁም ደግሞ ከዚህ አንጻር ወታደራዊ፣ ፖለቲካዊ እና አጠቃላይ ህዝባዊ ዝግጅቱን እያደረገ ያለው ከፍላጎቱ አንጻር ነው። ህወሓት በሰጠው መግለጫ የትግራይ ክልል መንግስት እና ህዝብ እጅና እግራቸውን ታስረው ጥፋትን እንደማይጠብቁ በአወጣው መግለጫ አስታውቋል። በትግራይ ህዝብ ላይ የሚሰነዘር ማንኛውም ጥቃት ለመመከት በቂ ዝግጅት እየተደረገ መሆኑን ነው የገለጸው። የትግራይ ህዝብ ላይ የሚሰነዘሩ የጥፋትና የሴራ ፖለቲካዎችን በማክሸፍ የክልሉን ደህንነትና የግዛት አንድነት ለማስከበር አስፈላጊ ውስጣዊ አቅም እየተገነባ መሆኑን የትግራይ ክልል ዛሬ ባወጣው መግለጫ አስታውቋል። ያው እንግዲህ ክልል የሚባለው አሁን ህወሓት ነው።
ክልሉ ባወጣው ሳምንታዊ መግለጫ የፕሪቶሪያ ሰላም ስምምነት የተሟላ መንገድ እንዳይተገበር ማነቆች መፈጠራቸውን አንስቶ በትግራይ ህዝብ ላይ የተደቀነውን የህልውና አደጋ ለመቀልበስ የተደረገው ተጋድሎ የፕሪቶሪያውን የሰላም ስምምነት እንዲፈረም ያስገደደ ቢሆንም በገዢው ስርዓትና በሌሎች አስፈጻሚ አካላት በኩል ኃላፊነትን በአግባቡ ባለመወጣት ሂደቱ መስተጓጎሉን ገልጿል። በዚህ ምክንያት የህዝብ የተመረጠው የክልሉ መንግስት ወደ ቀድሞ ይዞታው ተመልሶ ስራዎችን ማስተካከል መጀመሩና ሁሉንም ያካተተ አዲስ የስራ አስፈጻሚ ምክር ቤት ካቢኔ አዋቅሮ ወደ ስራ መግባቱን ህወሓት በመግለጫው አንስቷል። በዚህም ዋና ዋና ተግባራት ብሎ ባስቀመጣቸው አጀንዳዎች አንደኛ የክልሉን ውስጣዊ አቅምና በራስ የመተማመን መንፈስ ማጠናከር ብሏል። ሁለተኛ የትግራይን ግዛትና አንድነትን ማረጋገጥ፣ ሶስተኛ በወራሪ ኃይሎች ስር የሚገኙ አካባቢዎችና ህዝቦችን ነፃ ማውጣት ነው ዋና ዓላማ ብሏል። አሁን የተዋቀረው ክልል ካቢኔ ደብረጽዮን የሚመራው ማለት ነው። እንዲሁም የተፈናቀሉ ዜጎችን ወደ ቀያቸው መመለስ መሆኑን የመግለጫ አንስተዋል። በሌላ በኩል በቅርቡ በትግራይ ላይ አዲስ ጦርነት ለመክፈት ያለሙ የፕሮፓጋንዳ ዘመቻዎች፣ የሰራዊት እንቅስቃሴዎች እና የድሮን ጥቃቶች መታየታቸውን ይህ መግለጫ ጠቅሷል። በመሆኑም የትግራይ ክልል እጅና እግሩን አስሮ ጥፋትን እንደማይጠብቅ አስታውቋል። ማንኛውንም አይነት አደጋ ለመመከት ራስን ማዘጋጀት ህጋዊ፣ ሞራላዊ መብት ሳይሆን የግዴታ መሆኑን አጽንኦት ሰጥቷል። ይሄ መግለጫ የክልሉ ወጣቶች በሐሰተኛ ወሬዎች ሳይደናገሩ ሳይታለሉ ከህዝባቸው ጎን እንዲቆሙ የጠቆመው መግለጫው ከጥፋት ኃይሎች ጋር በማበር የህዝቡን ትግል የሚያደናቅፉ አካላት በታሪክና በህግ ተጠያቂነት እንደሚሆኑ አስጠንቅቋል። በመጨረሻም የትግራይ ክልል ህዝብ አሁንም ቢሆን ለችግሮች ሰላማዊ መፍትሄ ለመስጠት በራችን ክፍት መሆኑና ለሰላም ቅድሚያ እንደሚሰጡ በመግለጫቸው አንስተዋል። ሆኖም ሰላምን በመንፈግ በህዝብን የማንበርከክ ሙከራዎች ከከፋ ጉዳት ውጭ የሚያስገኙት አንዳችም ትርፍ እንደሌለ በማሳሰብ የህልውና ትግልን በጽናት እንደሚቀጥል ዛሬ መግለጫው አስታውቋል። ያው እንግዲህ መግለጫው እየሰማችሁት ነው። ህወሓት ስለ እያንዳንዱ ጉዳይ ምን ይላል፣ ሌሎቹ ምን ይላሉ የሚለውን እዚህ ላይ ነው በደንብ መገንዘብ የሚቻለው። ህወሓት ፍላጎቱን ነው በግልጽ በየዕለቱ በወታደራዊ ዝግጅት፣ በመግለጫ፣ በሚዲያ፣ በፕሮፓጋንዳ፣ በዲፕሎማሲም እየሰራ ያለው። አንድም ከፍላጎቱ ዘወር ያለበት ወይም ደግሞ ከሌሎቹ ኃይሎች ጋር ስለምሰራ ይህንን ፕሮፓጋንዳ ወይም ደግሞ ይህን መግለጫ ብሰጥ ሌሎቹ ይቀየማሉ ብሎ አንድም ቀን ያሰበው ነገር የለም። እንኳን አቋም ሊለውጥ አቋሙን ከወትሮ በላይ ነው እንግዲህ በአግባቡ እያንጸባረቀና መጠነ ሰፊ ወታደራዊ ዝግጅት እያደረገ ያለው። ለዚህም ነው እንግዲህ ሌሎቹ ምናልባት በሌሎች ምክንያቶች ተበሳጭተው ጉዳዮቹን ቸል ሊሏቸው ይችላሉ እንጂ ህወሓት ከዋና ዓላማው አይኑን ያልነቀለ ለዛም መጠነ ሰፊ ዝግጅት እያደረገ ነው። ደጋግሞ እንደተገለጸው ህወሓት እንግዲህ አሁን ባለው አጠቃላይ ዝግጅት ትግራይን አገር የማድረግ የ18 ወራት እቅድ ባለፈው አስቀምጦ ነበር። እንግዲህ በውጫዊና በውስጣዊ ሁኔታዎች ምክንያት ይህ ሊራዘም ይችላል እንጂ ዋና ዓላማው ትግራይን ነፃ አገር የማድረግ ጉዳይ ነው። በዚህ ውስጥ እንግዲህ ከህወሓት ጋር ለመስራት በጣም ጥሩ ከህወሓት ጋር ይሰራ። ከህወሓት ጋር ሲሰራ ግን ምንድን ነው የሚሰራበት የስምምነት ክልል እንዲሁም ደግሞ የፖለቲካ ሮድማፕ የሚለውን የሚያስረዳና የሚያመጣ ሰው ካለ በዚህ ጉዳይ ላይ መግባባትም መስማማትም ይቻላል። ግን ህወሓት ከላይ እየተናገረ ያለው ይህንን ነው። እንግዲህ ህወሓት አላለም፣ ህወሓት አላሰበም እያሉ መናገር ምንም እንደማይፈይድ ይሄ ማሳያ ነው። ሌላው በወልቃይት ጠገዴ ሰቲት ሁመራ ዞን የሐምሌ 5 የድል በዓል በ10ኛ ዓመት በድምቀት እየታሰበ መሆኑንም የሚገልጽ መረጃ እንደዚሁ ከወልቃይት አካባቢ ወጥቷል። በወልቃይት ጠገዴ ሰቲት ሁመራ ዞን የሐምሌ 5 ድል በዓል 10ኛ ዓመትን በተለያዩ ዝግጅቶች እየተከበረ መሆኑን መረጃዎች ገልጸዋል። ከሐምሌ 1 ቀን ጀምሮ በዞኑ ዋና ከተማ ሁመራ ሲከበር የቆየው ይህ በዓል በነገው ዕለት በርካታ እንግዶች ታጅቦ በድምቀት እንደሚከበር የተገኙ መረጃዎች ያሳያሉ። ላለፉት 4 ቀናት የፓናል ውይይቶች፣ የተጋድሎ ሂደቶች ግምገማና የወልቃይትን ህዝብ ራስ በራስ የማስተዳደር የዘመናት ጥያቄዎችን የተመለከቱ ጥናታዊ ጽሑፎች መቅረባቸውን መረጃዎች ጠቁመዋል። በዓሉን ለመታደም ከአዲስ አበባን ጨምሮ ከአሜሪካ፣ ከአውሮፓ፣ ከአውስትራሊያ እና ከሱዳን ጭምር የአካባቢ በትግሉ ላይ ከፍተኛ አስተዋጽኦ የነበራቸው የአካባቢ ተወላጆች ወደ ሁመራ መግባታቸውን የወጡ መረጃዎች ገልጸዋል። ወደ ሁመራ የገቡት የዲያስፖራ አባላት የአካባቢ ተወላጆች በህወሓት በኩል አሁን አካባቢውን መልሶ ለመንጠቅ እየተደረገ ስላለው መጠነ ሰፊ ወታደራዊ ዝግጅትና ህዝቡ መውሰድ ስላለበት ጥንቃቄና ዝግጅቶች ውይይት መደረጉንም የወጡ መረጃዎች ገልጸዋል። ይህ በእንዲህ እንዳለ በሱዳን የሚገኘውን የህወሓት አርሚ 7 ከፍተኛ አመራሮች ላይ የድሮን ጥቃት ዛሬ መፈጸሙን የሚገልጹ መረጃዎች ወጥተዋል። ዛሬ በወጡ መረጃዎች በትግራይ ላይ እየደረሰ ካለው ወታደራዊ ኪሳራ እንዳንድ ሆኖ የተመዘገበ መሆኑን በትግረኛ የወጡ ጽሑፎች ገልጸዋል። በሱዳኑ ጀነራል አልቡርሃን ጎን ጦር ተሰልፈው ከሚዋጉ የህወሓት የአርሚ 7 ወይም ደግሞ የሳምሬ ቡድን አባላት ዛሬ በተሰነዘረ የድሮን ጥቃት አብዛኞቹ ጉዳት አስተናግደዋል። እንደ መረጃ ምንጮቹ ጉዳት ካስተናገዱት ውስጥ የጆን ተብሎ የሚጠራ የአርሚው ምክትል አዛዥ፣ ኪዱ ተብሎ የሚጠራ የጦር ክፍል ዘመቻ መኮንን፣
እውከት ተብሎ የሚጠራ የኮር 3 ዘመቻ አዛዥ፣ ወዲሁ ሮቶ ተብሎ የሚጠራ የክፍለ ጦር አዛዥ፣ መልካሙ ተብሎ የሚጠራ ጸረ አውሮፕላን መከላከያ አዛዥ እንዲሁም ደግሞ የኮር 3 ምክትል አዛዥን ጨምሮ በርካታ ቁጥር ያላቸው የህወሓት ጦር አባላት በጽኑ መቁሰላቸውና መገደላቸውን የወጡ መረጃዎች ገልጸዋል። ዛሬ ረፋድ ላይ በኩርሙክ ከተማ በተፈጸመ የድሮን ጥቃት ነው ጉዳት የደረሰባቸው። የቆሰሉ ታጣቂዎችና የሕክምና ሁኔታዎችን በተመለከተ እንግዲህ ካሉ የኋላ መረጃዎች እንደሚታየው በኩርሙክ ግንባር የቆሰሉ የህወሓት ታጣቂዎች በአሁኑ ወቅት በሱዳን ብሉ ናይል ግዛት ውስጥ በሚገኙ የተለያዩ ከተሞች ሕክምናቸውን እየተከታተሉ መሆኑን መረጃ ምንጮች ገልጸዋል። ቀላልና መካከለኛ ቁስለኞች አንደርፋ፣ ሪሴርስ ተብሎ በሚጠሩ የብሉ ናይል ከተሞች ሕክምና እርዳታ እየተደረገላቸው ሲሆን ከባድ ቁስለኛ የሆኑትና የከፋ ጉዳት ያጋጠማቸው ደግሞ ደማዚን ተብሎ በሚጠራው የጥቁር አባይ ግዛት ዋና ከተማ ተወስደው ሕክምና እየተከታተሉ እንደሆኑ ተገልጿል። ከዚህ በፊት እንግዲህ በወጡ መረጃዎች ሲንጂ ተብሎ የሚጠራ አካባቢ የህወሓት በርካታ ታጣቂዎች የጅምላ መቃብር መኖሩን የመረጃ ምንጮች ገልጸዋል። ታጣቂ ቡድኑ በአካባቢው ከባድ ኪሳራ ሲያጋጥመው አሁን የመጀመሪያው አይደለም ያሉት የመረጃ ምንጮች ከአንድ ዓመት በፊት ከአልቡራን ጦር ጎን ተሰልፈው ሲዋጉ የነበሩ ታጣቂዎች መካከል ወደ 400 የሚሆኑ ሲንጃ ተብሎ በሚጠራ የሱዳን ግዛት ውስጥ መደምሰሳቸውን ተከትሎ በአርኤስኤፍ በርካቶቹ በጅምላ መቃብር በዚሁ ሲንጃ ተብሎ በሚጠራ አካባቢ መቀበራቸውን መረጃ ምንጮቹ አስታውሰዋል። ከጧቱ ዘገባ ላይ ትመለከቱ ትችላላችሁ። ወደ ሸዋ ቀጠና የሚወስደን መረጃ አስከትላለሁ። በሰሜን ሸዋ ዞን መራቤቴ አውራጃ በዓለም ከተማ ዙሪያ በሚገኙ ቀጠናዎች ዛሬ ሐምሌ 4 ቀን 2018 ዓ.ም በነበረ ከባድ ውጊያ ከፍተኛ የሰው እና ሰብአዊና ቁሳዊ ወታደራዊ ኪሳራ መድረሱን የአካባቢው የፋኖ ዕዝ አስታውቋል። በሲቪሊያንና የመኖሪያ ቤቶችም የከባድ መሳሪያ ጥቃቶች መፈጸማቸውን የወጣው መግለጫ ገልጿል። የአሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር ባወጣው ወታደራዊ መግለጫ መሰረት ጎህ ከመቅደዱ በፊት ጀምሮ በኮላሽ ተራራ ስፍራ ሰፍሮ በነበረ የመከላከያ የአየር ወለድ ኮማንዶ የሚሊሻ ጥምር ኃይል ላይ ድንገተኛ ጥቃት በመክፈት ነው ጉዳቱን እያደረሰው። በዚህ ውጊያ የኮላሽ ይዞታዎችን ሙሉ በሙሉ በቁጥጥር ስር መዋሉን የገለጸው እዙ በዞማና ዙሪያው በአካያ መስክና በአካባቢው በተደረጉ የደፈጣና የግንባር ውጊያዎች ድል መቀዳጀቱን ገልጿል። የዙ መግለጫ አክሎም በተለይ ዘይታ ተብላ በምትጠራ አካባቢ የአንድ የወታደራዊ ተሽከርካሪ ላይ በተፈጸመ የቦምብ ፍንዳታ በተሽከርካሪው ላይ የነበሩ በርካታ ወታደሮች ጉዳት ደርሶባቸዋል። 3 የአየር ወለድ ኮማንዶ አመራሮችን ጨምሮ የብሬን ክላሽንኮቭ እንዲሁም ደግሞ መገናኛ ሬዲዮ ኤፍ1 ቦምቦችን ጨምሮ ካዝናዎች፣ የደረት ትጥቆች እንዲሁም ደግሞ ተተኳሽ ጥይቶች፣ መገናኛ ሬዲዮ እና ልዩ ልዩ ወታደራዊ ቁሳቁሶች መማረካቸውን የወጣው መግለጫ ያሳያል። በሌላ በኩል ከውጊያው መክሸፍ በኋላ የመንግስት የጸጥታ ኃይል ዙ 23 እና ሞርተር የተሰኙ ከባድ መሳሪያዎችን ወደ ንጹሐን አርሶ አደር መኖሪያዎች በመተኮስ የአካባቢው ነዋሪዎች ላይ የንብረት ጉዳት አድርሷል። ዛሬ እንግዲህ ፋኖ ባወጣው መግለጫ ላይ የቀረበው ሪፖርት ነው። በዚህ ጥቃት ላይ በሲቪሊያን ላይ በፋኖ ላይ እንዲሁም ደግሞ በመከላከያ አባላት ላይ የደረሱት አጠቃላይ ጉዳቶች በአሃዛዊ መረጃ ለማወቅና ለማረጋገጥ እንዳልተቻለ መግለጫውም እንደዚሁ ይህንን ያሳያል። በዚሁ በሸዋ ቀጠና በደገም ወረዳ ደግሞ እንግዲህ የኛው መረጃ ደግሞ ለየት ይላል። ይህንን ያው ከፋኖ የወጣ መግለጫ ነው። የሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር ባወጣው ወታደራዊ መግለጫ ላይ እንግዲህ የራስ አበበ አረጋይ ክፍለ ጦር መግለጫ ነው። በፊቼ ቀጠና ደገም ወረዳ ስር በሚገኙ ሃሮና አቦ ለሊሳ ተብሎ በሚጠሩ ቀበሌዎች ሰፍረው በነበሩ የሸኔ ታጣቂዎች ላይ ድንገተኛ ጥቃት በመሰንዘር ከማለዳው 12 ሰዓት እስከ ረፋድ ድረስ ለተከታታይ ሰዓታት በቆየ ውጊያ በርካታ የሸኔ ታጣቂዎች ቡድን አባላት ላይ ጉዳት ማድረሱና ካምፓቸው መደምሰሱን ነው መግለጫው የሚያሳየው። በዚህ ወታደራዊ እርምጃ 7 የጦር መሳሪያ፣ ተተኳሽ፣ ወታደራዊ ሻንጣዎች፣ ካዝናዎችና ቦምቦች ጨምሮ መማረካቸውን እዙ አስታውቋል። ከዚህ በተጨማሪ በአካባቢው ከሚገኙ አርሶ አደሮች ተዘርፈው የነበሩ የቀንድ ከብቶች እንዲሁም ደግሞ በግና ፍየሎች ለአካባቢው አርሶ አደሮች እንዲመለሱላቸው መደረጉ ነው የተገለጸው። የሸኔ ታጣቂዎች ከአካባቢው አርሶ አደሮች ዘርፈዋቸው የነበሩ የቀንድ ከብቶችና ሌሎች የቤት እንስሳት ተመልሰውላቸዋል ብሏል። የፋኖ ዕዝ በሸኔ ታጣቂዎች ላይ የአካባቢው ነዋሪዎች ላይ የብሔርና ሃይማኖት ሳይለይ ዘረፋና አስነዋሪ ድርጊቶች ሲፈጽም እንደነበረ መግለጫው ሲጠቅስ፣ በተቃራኒው እንግዲህ ከሸኔ በኩል ስለዚሁ ጥቃት የተገለጸ ነገር የለም። ወደ ደራ ስንሄድ ደግሞ በደራ ቀጠና የኦነግ ሸኔ ታጣቂዎች የሚፈጽሙት የሰዎች እገታ፣ ወታደራዊ አፈሳና
ጥቃት በከፍተኛ ሁኔታ ተጠናክሮ መቀጠሉን የሚገልጹ መረጃዎች ናቸው እየወጡ ያሉት። በደራ ወረዳ በተለያዩ ቀበሌዎች የሚንቀሳቀሰው የኦነግ ሸኔ ታጣቂ ኃይል በአካባቢ ነዋሪዎች ላይ እያደረሰ ያለው ሰብአዊ፣ ቁሳዊ ጉዳት እጅግ አሳሳቢ ደረጃ ላይ መድረሱን ዛሬ ከአካባቢ የወጡ መረጃዎች ገልጸዋል። ታጣቂ ቡድኑ በተለይም በወረዳው በአማራ ተወላጆች ላይ ያነጣጠረ የቤት ለቤት ፍተሻ፣ ዝርፊያ፣ የኃይል እርምጃዎችን እንዲሁም ደግሞ ዝርፊያዎችን፣ የቁም እንስሳትና የቀንድ ከብቶች ዝርፊያዎችን እያደረገ ነው የሚገኘው። ታጣቂ ቡድኑ በየመንደሩ የቤት ለቤት አሰሳ በማድረግ በርካታ ወጣቶችን ለወታደራዊ ግዳጅና አፈሳ እያደረገ ወስዷል። በርካታ የቡድኑ አባላት በሳላይሽ ተነስተው ሞጆ ተብሎ ወደሚጠራ አካባቢ ዛሬ የቡድን መሳሪያዎችን ታጥቀው ወደ ማሞ ቀበሌ በመግባት በአካባቢ ነዋሪዎች ላይ ማሰቃየት ፈጽመዋል። በዛሬው ዕለት ብቻ ሞጆና መናኸሪያ ተብሎ በሚጠሩ አካባቢዎች ከ25 በላይ ወጣቶችን የኦነግ ሸኔ ታጣቂዎች ለግዳጅ ወታደራዊ ስልጠና በአፈሳ ወስደዋል። ዛሬ ማለዳ ታጣቂዎቹ በማሞ ቡቅኒ ተብሎ በሚጠራ አካባቢ በመግባትም እንደዚሁ የአካባቢ ነዋሪዎችን ንብረቶችን ዘርፈዋል። እንደዚሁ ደግሞ አግተው ሰዎችን ወስደዋል። በትላንትናው ዕለት ጩካና ሞጆ ተብሎ በሚጠሩ አካባቢዎች በተሽከርካሪ ላይ ሲንቀሳቀሱ የነበሩ ሰዎች ታግተው በታጣቂዎቹ መወሰዳቸው ታውቋል። በጥቃቱና በስጋቱ ምክንያት በርካታ ቁጥር ያላቸው ነዋሪዎች አካባቢያቸውን ጥለው ትናንትና ተሰደዋል። በታጣቂዎቹ ስምሪት ወረራ ምክንያት ከደራ ወደ አዲስ አበባ እንዲሁም ደግሞ ከደራ ወደ መራቤቴ የሚደረጉ የትራንስፖርት እንቅስቃሴዎች ሙሉ በሙሉ እና በከፊል መስተጓጎላቸውን መረጃዎች ገልጸዋል። የአካባቢ ነዋሪዎች እንደገለጹት በወረዳው በታችኛው መዋቅርና አስተዳደር ለኦነግ ሸኔ ታጣቂዎች የሚሰጠው የውስጥ መረጃና ከለላ በአካባቢው ላይ ለሚደረገው ጥቃት ከፍተኛ አስተዋጽኦ እያበረከተ ነው። የአካባቢ ነዋሪዎች ራሳቸውን ተደራጅተው እንዳይጠብቁ እንኳ ይሄኛው የመንግስት መዋቅርን የኦነግ ሸኔ ታጣቂዎች መጠቀማቸው ለአካባቢ ነዋሪዎች እጅግ ምሬት እንደፈጠረባቸው መረጃዎቹ ይገልጻሉ። ወደ ጎረቤት ሱዳን የሚወስደን መረጃ አስከትላለሁ። ይሄው ከኢትዮጵያ ጋር በቀጥታ በወታደራዊ ዲፕሎማሲያዊ እንዲሁም ደግሞ በተያያዥ የድንበር ጉዳዮች ላይ ተያያዥ የሆነ መረጃ ነው። በምዕራብ ዳርፉር የምትገኘው ስትራቴጂካዊ የድንበር መገናኛ የሆነችውን ኩሉቡስ ከተማ ከቀናት የኃይል ሚዛን መለዋወጥ በኋላ ዛሬ እንደገና የአርኤስኤፍ መቆጣጠሩ ታውቋል። ሰኔ 29 ቀን ከሱዳን መደበኛ ጦር ጋር የተሰለፉት የጋራ ኃይሎች ከተማዋን መቆጣጠራቸውን አስታውቀው መረጃ ምንጮቹ ዛሬ ደግሞ አርኤስኤፍ በኤልጀኔ እና ከሌሎቹ አቅጣጫዎች በመንቀሳቀስ ከተማዋን ሙሉ በሙሉ መቆጣጠሩና የቀሩትን የአልቡርሃን ደጋፊ ኃይሎችን ወደ ቻድ ድንበር ማባረሩን ነው የተገለጸው። ከተማዋ ወደ ሰሜን ዳርፉር ቻድ ድንበር ለሚደረጉ ወታደራዊ እንቅስቃሴዎች ቁልፍ አቅርቦት መስመር ከመሆኗን በላይ የቀመር ማህበረሰብ ሱልጣኔት መቀመጫ በመሆኗ ትልቅ ተምሳሌታዊና ወታደራዊ ስትራቴጂካዊ ድል እንደሆነች የሱዳን ሚዲያዎች ገልጸዋል። በዚህ ውጊያና ውጥረት ከ6000 በላይ ሲቪሎች ቀያቸውን ለቀው ከትላንት ጀምሮ መሰደዳቸውን የመረጃ ምንጮች ሲገልጹ አብዛኞቹ ወደ ቻድ ተሻግረው በአስቸጋሪ ሁኔታ ውስጥ ይገኛሉ ተብሏል። የሱዳን ቀውስ እጅግ አሳዛኝ ነው። የሱዳን መደበኛ ጦር አዲስ ኢታማጆር ሹም ያሲር አልአታ ደግሞ የረጅም ጊዜ የአጥፊነት ወይም ደግሞ የተራዘመ ጦርነትን ለመደገፍ የሚያስችል ወታደራዊ ዝግጅት እያደረጉ እንደሆነ ሚዲያዎች ዘግበዋል። ያሲር አላታ የጦሩ ከፍተኛ አመራር በድጋሚ እያዋቀሩ መሆኑን የጠቆሙት ሚዲያዎቹ ይህ አዲስ መዋቅር በጦርነት የጎለመሱና ከሙስሊም ብራዘርሁድ መረብ ጋር የጠበቀ ቁርኝት ያላቸውን ወታደራዊ መኮንኖች እያካተተ ጥምረት ነው ተብሏል። በሌላ በኩል የአርኤስኤፍ በአሜሪካ ለቀረበው የ90 ቀናት የሰብአዊ ድጋፍና ተኩስ አቁም የሲቪል ሽግግር መንግስት አዎንታዊ ምላሽ መስጠቱ ታውቋል። አልቡርሃን ግን ቅድመ ሁኔታ አስቀምጧል። መሐመድ ደጋሎ ያው ወታደራዊ ኪሳራ እየደረሰበት ስለሆነ የአሜሪካን የ90 ቀናት ተኩስ አቁምና የሰብአዊ አገልግሎት አቅርቦትና የሽግግር መንግስት ፕሮፖዛልን መቀበሉን ነው የገለጸው። ወደ ጎረቤት ሶማሊያ ስንሄድ ደግሞ የሶማሊያ ልዩ ኃይሎች ከኬንያ ድንበር 42 ኪሎ ሜትር ርቀት ላይ በምትገኘው ባግዳድ በተባለች ከተማ ባካሄዱት የጸረ ሽብር ዘመቻ አንድ ከፍተኛ የአልሸባብ አዛዥን በህይወት መማረካቸውን ገልጸዋል። አዛዡ ወደ ኬንያ ለመሻገር ሲሞክር በቁጥጥር ስር የዋለ ሲሆን 3 ሌሎች የቡድኑ ታጣቂዎች አብረውት የነበሩ መገደላቸው ነው የተገለጸው። ከተማረከው የአልሸባብ ዋና አዛዥ ላይ የጦር መሳሪያዎች፣ ስልኮችና ጠቃሚ ወታደራዊ ሰነዶች መገኘታቸውን የሶማሊያ ሚዲያዎች ዘግበዋል። ይህ እርምጃ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከ2026 ማብቂያ ጀምሮ በተባበሩ መንግስታት በኩል ለአፍሪካ ህብረትና የሶማሌ ሰላም አስከባሪ ተልዕኮ የሎጂስቲክ፣ የሕክምና፣ የምግብ ድጋፍ የሚሰጠውን ፈንድ እንደሚያቆሙና ለአፍሪካ ህብረት ይህንን ኃላፊነት እንዲወስድ ማሳሰቢያ ከሰጡ ከአንድ ሳምንት በኋላ ነው የሶማሊያ ጦር ይህንን ከፍተኛ የአልሸባብ ወታደራዊ አዛዥ በቁጥጥር ስር መዋሉን ያስታወቀው። ለሰዓት ያሰባሰብኳቸው አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ